እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? ስምማ ኃይለ ሚካኤል የሚባል አለ፣ ሳምሶን የሚባል አለ፣ እስጢፋኖስ የሚባል ጽንፈኛም እኮ አለ። የእነሱን ተግባር ይወክላሉ ነው የመጽሐፍ ቅዱስ ቃል ነው አይደለም የሚለው አይደለም። ምን እንትን እያለኛል አይዟችሁ በርቱ ነው። በጣም የሚያሳፍር ማለት ነው። የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፈቃድ አግቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ ብደግፋችሁ እንኳን ተጠያቂ ሆናለሁ፣ የመንግስት አካል ይጠይቀኛል፣ መከላከያ ይጠይቀኛል ተብሎ እኮ አንድ የሃይማኖት አባት ሆን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጽንፈኛው ሰጥቶ ይወጣ። የሃይማኖት አባት ያለበት ማነው? ምዕራብ ጎጃም ሀገረ ስብከት። በጣም የሚያሳፍር ማለት ነው። 2017 መስከረም 23 እና 24 ከተማ የነበረው ውጊያ ታውቃላችሁ። በሌላ መንገድ ስመጣ በጽንፈኛው አቅም አይደለም ያው ውጊያ የተካሄደው። እንድናገረው ፈልጌ አይደለም፣ ቀጣይ እንዳይኖር ስለምፈልግ ነው። ያው ውጊያ ሲካሄድ እኮ መረጃው ከዞን ሞርተር ተማርኳል። በወቅቱ ሻለቃው የመቶ አለቃ ይመስለኛል የመከላከያ አባል። ይህን ሞርተር ይዘህ ከተማረክ እስካባለ 5 ሚሊዮን ብር ተቀብለህ ወደ ሀገር ትሸኛለህ ተብሎ ያ ሞኝ ሆኖ እስከ ሞርተሩ ተማረከ። ዛሬ ታስሮ 2 ሚሊዮን ብር ካልከፈለ አትለቀቅም ተብሎ እስር ቤት ነው ያለው። ይህን የሚያደርግ ማን? አቅራሪ ማን ነው? የመንግስት አካል ነው። ቀኝ ውስጥ አርበኛ የሚባለው ማለት ነው። አየሁት ሰለችኝ። ሀገርን ብዝብዝ አደረግን፣ ወገን አዋረድን። እኔ መጣሁ። መሞት ካለብኝ የመንግስት አካል ይግደለኝ፣ ህዝብን ይቅርታ መጠየቅ አለብኝ ብዬ መጣሁ። የመጣው ወደ ምዕራብ ጎጃም አይደለም። እዚህ ውስጥ ያለውን ችግር ስለማውቅ ነው። ልምጣ ብለን የሚቀበለኝ አካል አልነበረም። ብዙ ጊዜ ከመከላከያ አመራር ጋር አልገናኝም። በሰሜን ጎጃም በኩል ነው ያምታጠኛ ክፍለ ጦር አዛዥ ተቀበለኝ። ባህር ዳር ነው የሄድኩት። ወደዚህ የመጣሁት ቀጠኔ ነው፣ ዞኔ ነው፣ ማህበረሰብ ይዘናል፣ ወገኔ ነው፣ ለመኖር መጥቻለሁ። ሌላ ጉዳይ አይደለም የመጣሁት። በአጋጣሚ ግን ስመጣ የመጣሁበት ዓላማ እድሜ ካለ ግን ይህን ማህበረሰብ መካስ አለብኝ ብዬ ነው እኔ እንደራሴ የመጣሁት። በማውቀው ልክ ማለት ነው። ይህን ስመጣ ደግሞ ምቹ ሁኔታ አልተፈጠረም ነበር። እንደ ስራ ግፊት የሚያደርጉ ሰዎች ነበሩ። እነማን? ቀኝ ውስጥ አርበኛ ናቸው። እንደገባሁኝ 1 ሚሊዮን ብር ሽልማት እናደርግልና ከክልሉ ውጣ ነው የተባልኩት። ምን ሰርቼ ነው 1 ሚሊዮን ብር የሚሸለም? የኔ ስራ እኮ በህግ የሚያስጠይቅ ስራ ነው የቆየሁት እንጂ የሚያሸልም አንድ ስራ አልሰራም። ለምን ብዬ ጠይቅ፣ ምናልባት ፋና ላይ ቲቪ ላይ ምናምን እንደዚህ አይተናል፣ እንደዚህ ስላጋለጠ እኔ እንደ ምዕራብ ጎጃም ማለት ነው ጽንፈኛ የሰው ኃይሉ ሙሉ እጄ ላይ ያለ ሁሉ ነገር ሙሉ የተደበቀ ምንም ነገር የለም። እዚህ ውስጥ ምን አይነት ሁኔታ ይሰራል አውቃለሁ። ይህ ልጅ የሚናገረውን መስማት ነው። አለመስማት ውርደትን እየተቀበልን በፊርማችን እያረጋገጥን እንደመቀጠል ይሆናል። ወይ ወዶ መጋለብ ነው፣ አለዛም ነፃነትን በራስ ለማረጋገጥ ጥረት ማድረግ ነው። ከወደቁበት የማይማር በሚያሳዝን ሁኔታ እዛው ቦታ ላይ እንዳለ ሰው ዛሬም ተጸጽቶ ከተጣላው ሰው ጋር ለመታረቅ ጥረት የሚያደርግ ሰው የለም። እዛ ቦታ ላይ በተለይ እንደ አማራ ክልል የተሰራውን በሽታ እኔ በደንብ ስለምረዳው ይሁን እኔ ሌሎች ክልሎች ላይ ያለው የተሻለ ሆኖ ይሁን ኦር ልዩነት አልኖረው እንደዛው ተመሳሳይ ሆኖ ይሁን አላውቅም፣ ግን ዛሬም ቢሆን ነገሮችን በይሰፍ ተረድቶ ለማስረዳትና ራስን ለመጥቀም ከመሞከር ይልቅ በሆነ ቆሻሻ ማንነት ጠቅልሎ መጣልና የራስን ብልግና እስከ ሞት ድረስ ይዞ ለመቀጠል የሚደረግ አሻጥር ነው። በቦታው ላይ ያለ ሰው ካልተናገረ እጅግ በጣም ይሄ አደገኛ በሽታ ወረርሽኝ ማንንም ሰው ቢሆን ከያዘ ከመሬት ሳይቀላቀል በቀብር ውስጥ ካላሳደረ በስተቀር የማይለቅ ነው። ዘረኝነት፣ ጽንፈኝነት፣ ጎጠኝነትና ታናናሽነት፣ ጎደሎነት፣ ባንዳነት፣ ራስን ከሰው ክብር አውርዶ አዋርዶ ራስን መቸርቸር እንዲህ አይነት በሽታ ያመጣል። ሁሉም ነገር ነው የሚያጣምመው። በሁሉም ነገር ላይ ሁሉን ነገር የሚያሳጣ አሳፋሪ ማንነትን አላብሶ በየሄዱበት መቅበዝበዝን አውርሶ እስከ ቀብር የሚያሰድ እርኩሰትን ራስን እስከ ማጥፋት የሚያደርስ የእብድ ውሻ በሽታ የሚባለውን ነው ልጁ የሚናገር። እንዲያው አድምጦ እንኳን የሚናገር የለም። ይሄ አማራዊ እንደዚህ ነው ኦር እንደዚህ ነው። በየቦታው የምናየው ነገር አለ። ጎበዝ የሆነ ለራሱ ሲል ነው። ኖት ለስለሺ፣ ኖት ለአብይ፣ ኖት ለኢትዮጵያውያን፣ ኖት አዘርስ። ማንም የትኛውም ዓለም ላይ ያለ በእንደዚህ አይነት ልክፍት የተለከፈ ሰው እውነትን ማሸነፍ አይችልም። ስለሱ አታስቡ። ምንም አይነት እብደት ውስጥ ማበድ ይቻላል። የማንም እብድ ግን ራሱን በራሱ ጠቅልሎ ራሱን በራሱ በሳት አቃጥሎ የሚያጠፋበት ዘመን እንጂ የሚመጣው የእሱን ቆሻሻ እብደት ለሌሎች እያከፋፈለ የሚሄድበት የእርኩሰት ዓለም አለ የሚመጣው። እስከዛሬ ድረስ ያበቀልናቸውን ያከበርናቸውን በምሁርነት፣ በሃይማኖት አባትነት፣ በስልጣን፣ በሽምግልና፣ በእናትነት፣ በወንድምነት፣ በጎረቤትነት በየትኛውም ቦታ ላይ በምንወደውና በምናከብረው ነገር ላይ ተጠቅልለው የኖሩ ነውረኞች በትክክል ዓለም አይኑ እያየ የሚጠፉበት ወራዶች የሚጸዱበት ዘመን ነው። አይ ለሚሰው አለማመን መብት እኮ ነው እንጂ መጽሐፍ ቅዱስ አለ፣ ቅዱስ ቁርአን አለ።
ላመነበት ይድንበታል። ሌላ መጽሐፍ ቅዱስ አይመጣም፣ ሌላ ቅዱስ ቁርአንም አይወርድም። ያመነበት ይድንበታል። የሚጠፋበትም ደግሞ እዛ ጋር ገብቶ ሲዳክር እዛ ጋር እንድነው እንዳነው እያለ ትርጉም ሁሉ አሻሽላለሁ እያለ ራሱን ሲቀብር የሚውል ሰው እንዳለ ይታወቃል ማለት ነው። የሚነገረውን ነገር አለማመንም ሆነ አለመርሳት እሱም ብቻ ነው የምናሳስበው እንጂ እኔ ስለተናገርኩ እኔ መሰማት አልችልም። 4 ሰው ይላል ማን ነው ይሄ አጃይ መራ 0 ሰው ይሁን እኔ የምናገረውን ነገር ላይ 4 ሰው ካገኘው 4 እውነትን የሚይዙ ዓለምን የሚያድኑ ሰዎች አሉ ብዬ ነው ማለት። ኢትዮጵያ 4 ዋጋ ከፍለው የሚያሻግሯት ጀግኖች አሏት ብዬ ነው እንጂ የማምነው 4 ሰው ስለሆነ ምናምን ብዬ አይደለም። ምክንያቱም እዚህ ቤት የሚያድኑ ታላላቅ ሰዎች ተሰባስበን የምንነጋገርበት እንጂ የሚሞቱ ሰዎች አይደለም ጉባኤ ኢትዮጵያ ላይ የሚያወሩት። ላይክ የሙት ብዛት አይደለም እዚህ ጋር የምንቆጥረው እና ሰው አየኝ እንዴ እሱ የለም ማለት ነው እንጂ እኮ ስለሺ የለም ማለት አይደለም። የማወራው ነገር ላይ ከሆነ ነው ይሄን በማለት ነው ይሄ ይሆናል። ይሄ ንግግር ከዚህ አንጻር ይጎዳል፣ ከዚህ አንጻር ይጠቅማል የሚል መሞገቻ ሲቀርብ ነው ወደዛ የምንመጣው እንጂ ሰው አየኝ አውቃለሁ አየዋለሁ። ምክንያቱም በዚህ ዘመን ላይ እጅግ በጣም መራር የሆነውን ነገር ስለሆነ የማወራው። አሁን ኔትወርክ እየረበሸ ወር ምናምን ይላል የራስ ጉዳይ። እኮ ብዙ እውነት እንወዳለን ብለው የሚምሉ የሚገዘቱ ሰዎችን ሁሉ እኮ እያዋረድኩ ነው። ለኢትዮጵያ እናት ሀገር ኢትዮጵያ ምናምን እያሉ የሚሉ ኢትዮጵያ የሚሉ ሰዎችን ሁሉ እኮ ገመና እየገለጥኩ ነው። ምክንያቱም እኔ ኢትዮጵያን እያልኩ በዛ መልኩ እየሆንኩ ስላልሆነ ዘረኝነት ያጠቃው ማንነት አሁንም በኢትዮጵያ ሕዝብ ውስጥ እንዳለ የማረጋግጠው እኮ እኔ እዚህ ጋር መጥቼ የምናገረው ነው። ቪዲዮውን አያለሁ። የተጠለፈ ስልክ ብዬ ሳወራ ስንት ሰው እንደሚያየው አያለሁ። ራሱን ከተጠለፈበትና ከወደቀበት ከውርደት ህይወቱ ወደ ሰውነት ክብር ሊያመጣ የሚችል ነገር ለመናገር ሞክሬ ተያይዘን እንውጣ፣ ተያይዘን እንደግ የሚል ሀሳብ ሳቀርብ ደግሞ ስንት ሰው እንደሚያየው አያለሁ። በዛ የምለካው ነገር አለ። አሁንም እኔ እንዲያዩኝ አይደለም፣ ሰዎች እንዲድኑ ነው የምፈልገው። ሰው ይዳል፣ ለኔም የሚድን ሰው ነው የምፈልገው። መልካም ሰው ነው የምፈልገው። መልካሞች እንዲበዙ ነው የምፈልገው። እሱን በማሰብ ነው የምሰራው። አይ ቢያንሱስ ምን ችግር አለው? መልካም ሰው ጠፋ ብዬ ልል እችላለሁ እንጂ ስለሺ ጠፋ ማለት ግን አይደለም ማለት ነው። እና እዚህ ጋር የቁጥር ላይ ያላችሁ ሰዎች አልጎሪዝም እኔ ለኢትዮጵያ ምላለው ገዘታለሁ የሚል እኮ ይሄን ዩቲዩብ ቻናል ቡትዝ ቢያደርገው ገንዘብ ብከፍል ዩቲዩብ ያስተዋውቃል የኔን ቻናል። እሱን የሚሰሩ ቻናሎች አሉ። ገንዘብ በብሔር ገንዘብ በኃጢአት ገንዘብ በገዳይነት ገንዘብ በሆነ በማይገባ ነገሩ ስለገባ ነው። እኔም ለማራገፍ ግብ የገጠምኩት እኮ ሰዎች ፍትሃዊ በሆነ መልኩ የማይሄዱ ከሆነ የዚች ዓለም ፍጻሜ ይሆናታል እንጂ የረከሰ ማንነትን የሚያስከድ ከሆነ ፈጣሪ ነው ራሱ ለመጫወቻነት ፈጥሮ የሚጫወትብን የሚል መደምደሚያ ላይ ነው እኮ እያወራ ያለው። ፈጣሪ ይፍረድ በሉ ሁልጊዜም ፈጣሪ ትክክለኛ ፍትሃዊ ፍርድ እንዲፈርድልን እና እኔ ማስታወቂያ ላሰራ እንዴት ብዬ ላሰራ? እኔ ማስታወቂያ ካሰራው በኋላ አንድ ሰው እኮ ቢጎዳ ኃጢአቱ የኔ ነው። እኔ የማሰራው ማስታወቂያ ሂጅ አሰሩኝ አይደለም። ባሰራም የማምንበት ከሆነ ትዕዛዝ ነው የምሰጠው። እና እኔ በተናገርኩት አክሲዮን ላይ ብዙ ክፍተት ቢፈጠር እኔ በተናገርኩት ማስታወቂያ ላይ ምንም ነገር ስለሆነ ከፍለውኝ በቃ በዛ ቀረ ማለት ነው። ነገ መጥፋት አልፈልግም እንጂ ማስታወቂያ ለማናገር እኮ ጀስት ብራንድ ኮኔክት ከ7000 በላይ ይቻላል። 7000 በላይ ያለ ሰው ግን አልፈልግም። እርግጠኛ የማልሆንበትን ማንኛውም ነገር እዛ አምጥቼ ማውራት አልፈልግም። የቆሻሻውን ሁሉ ልናጸዳ እኮ ነው እዚህ እያወራን ያለነው። ጉባለች ኢትዮጵያ፣ የኢትዮጵያ ከፋለች፣ የኢትዮጵያን ቆሻሻ ሁሉ እንጠርጋለን። የምነካካው ሰው ቢያየው አሪፍ ነበር እኮ። ብዙ ምስጢር ነው ያወራሁት እስካሁንም። ከዚህም በኋላ ዝም ብዬ ስናገር መንግስትንም ሆነ እንደዚህ ምናምን ስጠርገው እንደዛ ይመስላል። ምስጢሩን ማወቅ ነው፣ ኢትዮጵያዊነት ነው። ያንን ፈጣሪ ነው የሚያደርገው። ትራምፕ ኢትዮጵያ መረጠችው ብዬ ስል አሁንም በጎጡ በምናምን እዛ ወድቆ በያለበት ውዳቂነቱን የሚያርሰው እኔ የሸህ ሁሴን ጅብሪል የልጅ ልጅ ነኝ ብዬ ስናገርኩ ብዙ
እንደ አማራ ተበትኖ እንደገና ደግሞ እስላም ክርስቲያን ብለው እየተበጣጠሰ የሚሄድ ውዳቂ የህወሓት ሽንት ሆኖ ያደገ ብዙ ትውልድ እኮ አለ። በዛ መካከል ግን ስለሽ የሼህ ሁሴን ጅብሪል የልጅ ልጅ ነኝ ማለት ትልቅ ድል ነው። ድልም አደርጋለሁ። ወደፊትም እንደዛ ነው የምቀጥለው። አሰብ እናገኛለን፣ እሱ አታስቡ፣ እኛ ብቻ እንቁም ማለት ምንድን ነው ችግሩ? ቆሻሻ ነገር የነካ ሁሉ አይተርፍም ማለት ምንድን ነው ችግሩ? እንዲህ ብለህ ነበር፣ እስኪ እዚህ ቦታ እስኪ እንደዛ አጠቃች ብላችሁ ነው። ከዛ በኋላ ኦኬ ልላችሁ ይችላል እንጂ ለእኔ ክፎች አያሳስቡም። አሁን አያሳስቡም። ከነ ዘመነ ከነማና ተልቆ ይዞ ነው የመጣ ዘመነን እኮ ያውቃለሁ ከእናንተ ከምትሉ በላይ ምን ውዬ ጥየው መጣሁ። የዘመነን ጉድ እኮ እኔ እነግራችኋለሁ። ከእንደዚህ አይነት ሰው ጋር ተልቆ ይዤ አልመጣም። በዚህ እያፈርኩኝ ጄኔራሉ ከጫካ በመጡ ሰዎች ተጠልፎ እንደዚህ ሊያደርገን ነውና ብላችሁ ጄኔራሉ ገብግቡ ተብሎ ግን መልዕክት አይነገርም። አንድ የዞን አመራር ከሚል አካል ችግር ካለብህ አለብህ ወይ አላስተካክል። እንደመጣሁኝ እኮ እዚህ ምዕራብ ጎጃም ላይ እንደመጣሁ 4 አመራሮች ማለት ነው የወረዳም የዞን እንኳን አንተ መጣ እውነት መስሎን በመረጃ እያገዝ ነበር። ስለኛ እንዳትናገር አንተም ወደዚህ ሀሳብ ከቀየር ከኛም ሀሳብ ቀይረን መንግስትን እንከሳለን፣ እናገለግላለን፣ ለህዝብ እንታመናለን አሉ ቃል ገባን። እነዛ ሰዎች በመልካም ሁኔታ እየሄዱ እንደምታዩት ጽንፈኛ በየቦታው በግሩፕ እየመጣ ነው። ድሽቃውን ብሬውን ይዞ አመራር እየመጣ ነው። ምዕራብ ጎጃም ለምን አይመጣም? አመራሩ እነማን ጋር እንደሚባው ያውቃል። መከላከያን አምኖ እንዳይመጣም ቆይቶ መከላከያን አምኖ የሚመጣው መቼ ነው? መከላከያ የሆነ ነገር ሲሆን ነገ እንደሚነሳ እየተነገረ ነው። ቀሪ ዘመድን እዚሁ ያለ አመራር ዛሬም የሚነገረው ፕሮፓጋንዳ ሰማላችሁ። በተሳፎቶ ያለው መከላከያ ወይ ከዛ በኋላ የት ይገባላችሁ ነበር? መከላከያ ማስተመጭ መከላከያ ጥገኛ ሆነን እንኖራለን። እኛ ጽንፈኛ ተደራጅተን እኛ መታገል ካልቻልን መከላከያማ ወይ ሁልጊዜ ሌባ ነው የተከትሎት በሀገር ችግር የሆነ ችግር ከመጣ መከላከያ እዚህ ይኖራል ይሄዳል። አቅም ግን አለው። ከዚህ ምን ከዚያም መስራት ይችላል። በዚያ አምናለሁ። የውስጥ አርበኛ ነው ይላል። በመረጃ በተለያየ ነገር የሚደገፈው ይቁም። እኛ አንድ ደስ የሚለኝ እንኳን ገብቻለሁ ነው በመግባት ያልቆችም አይቼዋለሁ። የሚናፍቀኝ ነገር የለም። አይቼዋለሁ። እናንተ የቀኘው ነው። ለዛ ነው መረጃ የምትሰጡት። እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት ነው ታውቃላችሁ? ይገድላል። የተፈጥሮ አመራር ነው። ለዛ ነው መረጃ የምትሰጡት። እነማን ጋር እንደሚባው ያውቃል። መከላከያ አምኖ እንዳይመጣም ቆይቶ መከላከያ አምኖ የሚመጣው መቼ ነው? መከላከያ የሆነ ነገር ሲሆን ነገ እንደሚነሳ እየተነገረ ነው። ቀሪ ዘመድን እዚሁ ያለ አመራር ዛሬም የሚነገረው ፕሮፓጋንዳ ሰማላችሁ። በተሳፎቶ ያለው መከላከያ ወይ ከዛ በኋላ የት ይገባላችሁ ነበር? መከላከያ ማስተመጭ መከላከያ ጥገኛ ሆነን እንኖራለን። እኛ ጽንፈኛ ተደራጅተን እኛ መታገል ካልቻልን መከላከያማ ወይ ሁልጊዜ ሌባ ነው የተከትሎት በሀገር ችግር የሆነ ችግር ከመጣ መከላከያ እዚህ ይኖራል ይሄዳል። አቅም ግን አለው። ከዚህ ምን ከዚያም መስራት ይችላል። በዚያ አምናለሁ። የውስጥ አርበኛ ነው ይላል። በመረጃ በተለያየ ነገር የሚደገፈው ይቁም። እኛ አንድ ደስ የሚለኝ እንኳን ገብቻለሁ ነው በመግባት ያልቆችም አይቼዋለሁ። የሚናፍቀኝ ነገር የለም። አይቼዋለሁ። እናንተ የቀኝ ውስጥ አርበኛ መረጃ የምትሰጡ እኮ ቻሊ ዘመን ይባላል። እናቱን በሶስት ደብድቦ ይገድላል። የተፈጥሮ አመራር ነው። ለዛ ነው መረጃ የምትሰጡ። እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት ነው ታውቃላችሁ? እናቱ ራቤ ጠማይና እየለመደችው ትሆናል። 50 ሺህ ብር እንችላለን በቦታው ስለነበሩ እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጄ ይሄን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው። ከድሃዎችና ከኔ ብቻ ያመጣውን ገንዘብ እኔ አልበላም፣ እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደውሎ ይገድላት። እናንተ በሌላ መንገድ ልትስሉ ትችላላችሁ። ይሄ ሰውዬ ይጠየቅ እየተባለ አልተጠየቀም። ታዲያ እንደ ዞን አመራር፣ የወረዳ አመራር፣ የመንግስት አካል ህዝብ ያመነው እንዴት ለነዚህ ሰዎች ተላላኪ ይሆናል ነው ጥያቄ። ህዝብ ያመነው የማገጠ የሰገጠ የሚባለው ደደብ ማለት ይሄ ነው። ክብሩን የሚሸጥ ነውረኛ፣ በእናት በአባቱ ላይ ብልግናውን የሚገልጥ በተከብሮ አደራ በተሰጠው ወንበር ላይ የሚጸዳዳ እርኩስ የመንግስት ባለስልጣን ማለት ነው። ምክንያቱም እኔ ብዙ ጊዜ እንዳልኩት እንደው ሴተኛ ዳሪ ተብሎ ምናምን ገንዘብ ስለተከፈላት ብቻ ከወንድ ጋር የምትተኛ ሴትን የሚጠቅስ ሰው ገንዘብ ስለተከፈለው ብቻ ሀገርን የሚሸጥ ባለስልጣን ምን ተብሎ ይጠራል? ምን አይነት ቃላት እናዘጋጅለን? የህዝብን አደራ ሸጦ ለመብላት የሚሄድ ጽንፈኛ፣ ዘረኛ፣ ጎጠኛ፣ መንደርተኛ ምን እንበለው ብለን ያለው ማለት ነው። ስለዚህ እናቱን ጨፍጭፎ የሚገልን ልጅ የሚታዘዝ የህዝብና የመንግስት ባለስልጣን እናቱን ደብድቦ ገሎ ለወጣ እንግዲህ ምን ሽፍታ ብንለውም ያንሳል፣ ነፍሰ ገዳይም ቢባል ያንሳል። ለዛ የሚታዘዝ የሃይማኖት አባት እናቱን ጨፍጭፎ ለወጣ ልጅ የሚጋለብ ባለስልጣን ከዚህ በላይ ውርደት አለ? ይህንን በገንዘብ ስፖንሰር የሚያደርግ ዲያስፖራ ምር ታጋይ በዚህ ሽፍታ ተማረኩ ብሎ የሚሸቅል ደግሞ የኮሎኔል ምናምን የመከላከያና የኢትዮጵያን ክብር ለመስጠት ምናምን
ሁልሽም ልክሽን አግኝተሽ ኢትዮጵያን አዋርዳለሁ ያለ ይዋረዳል፣ ይቀበራል። ይህ የኩርንችት ዘመን አይቀጥልም። የሆነው ግን እንደ ቀልድ በቀረርቶም በሙዚቃም በፊልምም በምንም ደመላሽ ኧረ ጀግናው ወረጥ ላይ ጫካው ገዳይ ወዳለው ገዳይ ማልጠላ እየተባለ ጠላቶች የፈለጋቸውን ነገር እንዲሰሩ ተብሎ የተሰራው ነገር ነው የሚነግረን ያለው ሰው እዚህ ላይ ገንዘብ ያደረገ ይሄን ላይክ ሼር ያደረገ ለዚህ ማንኛውንም ድጋፍ ሲያደርግ የነበረ ሰዎችን ለዩዋቸው የምንለው እንዳይበክሉን እንጂ የነሱ ቆሻሻ ነገር ኢትዮጵያን ይጎዳል፣ የእውነት ሰዎችን ይጎዳል ብዬ አይደለም። የእውነቴን ነው የምላቸው። አሁን አሜሪካ ላይ እንደዚህ ተባለ ምናምን ይባላል። መልካም ሰዎችን አይንካ፣ መጥፎ ሰዎችን ደግሞ የትኛውም ዓለም ላይ አያልፍም። ኢትዮጵያን ያዋረደ ሁሉ መዋረድ አለበት። ከኖርን በደንብ ነው መኖር ያለብን፣ ከጠፋንም በደንብ ነው መጥፋት ያለብን እንጂ ወይ ከኗሪዎች ወይ ከጠፊዎች ሁልጊዜ የማንም መጫወቻ። ስንሞትም ዜና፣ ስንፈናቀልም ዜና፣ ስንሰደድም ዜና። እንዴት በሁሉም ዜና ሆነን ቀረ? ያለ ነገር የኢትዮጵያ አምላክ እኔ ሚስጥሩን ያን ያህል ዝርዝሩ ባይገባኝም ትራምፕን የኢትዮጵያ አምላክ እንደመረጠው ብቻ እርግጠኛ ሆኛለሁ። ቪዲዮ አለ ዩኒፕ የሆነ የዛሬ ዓመት አካባቢ ይመስለኛል ገና ሳይመረጥ ወር መስከረም ላይ አመቱ ያለፈ ይመስለኛል። አይዶን ነው ኪንግስ ኦፍ አባይ ደውለን አይ እሱን መርጠናል ብዬ እዛ ካሉት ወንድሞቼ ጋር ምን ስናወራ ስለሺ የመረጠው ምናምን ይመስሏል። ስለሺ በቃ አንድ ምንት ነው አንድ ግለሰብ ላይ አይደለም ማምለክ እኮ በቃ ስለሺን መሳሪያ አድርጎ የሚጠቀመው ፈጣሪ ሊሆን ይችላል እንጂ ስለሺ ኦር ሳምበዲ ነቲንግ በቃ ሰዎች ናቸው፣ እንደኛ እኩል ናቸው። ግን የፈለገውን ማላቅ የፈለገውን ደግሞ ማድቀቅ የሚችል ፈጣሪ አለ። በዛ ስሜት የምንናገረው ነገር አሳፋሪ ቢሆን ግን አይዶን ነው እንዴት እንደምነው አለመር ሰዎችን ማግኘት ሁሉ ማንወደው እኮ ለዛ ነው። አንድ ኢትዮጵያን ወዳለው ብሎ 7-8 ዓመታት ሲከታተል ነበር አንድ የሚዲያ ባለቤት አንዲት መኪና አዋስኩት ከጥቅም ውጭ አድርጎ አምጥቶ ወድቃለች። በሰልባትዩ የነበረውን ነዳጅ ነው አልቦ ያስወሰደው። እኔ ኢትዮጵያን ብዬ ነው አምኜ ሰጠሁት። የመኪና ቁልፍ ወስዷል፣ አልሰጠኝም። የመኪናውን ቁልፍ አንድ ቁልፍ ጠፋይ ብሎ ወስዷል። በሌላ ቀን መኪናውን ለመስረቅ ሁሉ የተዘጋጀ 6 ወር ከምናምን ተጠቅመውበት ሲያበቃ ማለት እና እኔ በአጨብጫቢ ብዛት ወደ ሚዲያ በመጣ መቆረጥ ያለበት አስመሳይ አጨብጫቢዎች ናቸው። ብዙ ሰዎችን ገደል የሚከቱ አጨብጫቢ ልጆች አሉ፣ ማስተዋል የጎደላቸው ሁሉን ነገር በጩኸት ሲዘምት ሲያለቅስ የነበረው ሁሉ ማናልቅስ ብሎት ነው ያለቀሰው። ዶክተር አብይ ይሄ ለውጥ ሲመጣ በየቦታው ላይ ባንዲራ ይዘን የኔ ባንዲራ ይበልጣል የኔ ይበልጣል ብለን ስንል የነበርን ሰዎች ማን ብሎ ነበር ያናካክል ባንዲራ ያዝነው? ሰላማዊ ሰልፍ በየመንገዱ ያደረግነው ማን ብሎ ነበር? እንደገና ደግሞ ወደ መሳደብ ይሄድ ነው። ዛሬም አይ ስለሺ እንደ አቅሙ አማራ ደጀን ስለተወለደ አይ አማራ ነው፣ አይ ኦርቶዶክስ ስለሆነ ደግሞ አይ ኦርቶዶክስ ነው። እንደዛ አይነት አይደሉም። ምን ያሉት ሙስሊሞች አሉ፣ በጣም ወዳቸው የፕሮቴስታንት እምነት ተከታዮች አሉ፣ የኦርቶዶክስ እምነት ተከታዮች አሉ። በቦታ ደረጃ የአዲስ አበባ ልጆች አሉ፣ የኦሮሚያ ክልል ልጆች አሉ፣ የትግራይ ልጆች አሉ፣ የኤርትራ ልጆች አሉ። የመላው ኢትዮጵያ ምናልባት እኔ አማራ ክልል ላይ ነው ያለ ሰው ሜምበር ሆነው እኔን አሁን ወራዊ የሚሆነውን ቢያንስ የኢንተርኔትን የሚከፍሉልኝ ወንድሞቼ እንድናገሩ ሁሉ አደራ ሰጠው አቋም ይዘው በምክንያት የሚቀጥሉት ወንድሞቼ እኔ ምናልባት አማራ አካባቢ ያለውን ሰው እርግጠኛ ሆኜ መናገር ማልችል እንጂ ከኤርትራ፣ ከትግራይ፣ ከአዲስ አበባ፣ ከኦሮሚያ ክልል፣ ከደቡብ ክልልና ከአፋር ከየቦታው በቃ ሆን ብለው ለካ ሀገር የሚያጸነው በዚህ መልኩ ነው ብዬ ጥቂት ቢሆንም ከየቦታው እየተውጣጡ ናቸው። እዚህ 10 ሰዎች ያላችሁት አውቃለሁ የምናገረው ከስለሺ ጋራ 1 ደቂቃ በዘረኝነት የተወጋ ሰው፣ ስኬት የራቀው ሰው፣ ህይወቱ የተሰናከለበት አቅመቢስነቱን ያመመና በቅዠት ዓለም ውስጥ ያለ ሰው 1 ደቂቃ 2 ደቂቃ 5 ደቂቃ ከኔ ጋር አይቆይም። የኔን ቪዲዮ 5 ደቂቃ መስማት አይችልም።
ማውራውን አውቀዋለሁ። ከኔ የሚበላልጡ ትላልቅ እናት አባቶች ፊት ላይ ቆሜ ሰበብ ሆኜ እግዚአብሔር የፈቀደውን መልካም ነገር እንዲመጣ በማለት ነው ማውራው እንጂ ከኔ ጋር ይህን ያህል ረዘመ ወር ምናምን ችግር የለም። እግዚአብሔር ለፈቀደላቸው ብቻ እንዲጠቀሙ እኔም የምፈልገው እንደዛ ነው። አስመሳዮች በየቦታው ላይ እንዲመጡም አልፈቅድም። ቀራችሁብን እንጂ አይቀርብንም ብዬ የምናገር አንዱ ዩቲዩበር እኔ ብቻ ይመስለኝ። ላይክ አድርጉኝ፣ እስኪ ሳብስክራይብ አድርጉ ምናምን አለ። አብረን ብንሆን ደስ ይለኛል። ቀረንባችሁ እንጂ እናንተ ግን አትቀሩብንም ብዬ ነው የምናገረው። ነገም ተነጎዳም እዩት ወንድሞቼ፣ በአንድ ክብሪት አቃጥለን እንደምንጨርሳቸው እርግጠኛ ነኝ። ይሄን ንግግር ለእኔ አዲስ ሆኖ አይደለም ማሰማችሁ። እኔ 96 97 ጀምሮ የማውቀው ነገር ነው። ይሄ ልጅ ስለተናገረው በዚህ መድረክ ስለተናገረ ብዙ ብድረት ውስጥ ሆነው ዛሬም ነገም የሚሳደቡና የሚወራጩ ሰዎች ስላሉ ዛሬም እንደ ዘር እንደ ጎጥ እዛው በሰበሰ ነገር ውስጥ ገብተው እየበሰበሱ ራሳቸውን ለማጥፋት የሚሰሩ ሰዎች ስላሉ እኔ ዛሬ አልናገርም። ምክንያቱም በተለያዩ ሀገራትና በተለያዩ ነገር ያሉትን በተለያየ ቪዲዮ ላይ ተናግሬያለሁ። አንዳንድ ቪዲዮዎች እንደውም ያጠፏቸውም አሉ፣ ሂድን ያደረኳቸው ለሜምበርስ ብቻ የሚያደረኳቸው አሉ። ብዙ እንትን ብያለሁ። ማውራውን ነገር ስለማውቀው በዛ ልክ አላወራም። አፈርን ወይ? አላፈርንም እኮ ፈጣሪ አላሳፈረም። ነገም ተነጎዳ እንደ አማራ የሚያወራ እንደ ኦሮሞ የሚያወራ እንደ ትግሬ የሚያወራ እንደ ሙስሊም የሚያወራ እንደ ክርስቲያን የሚያወራ እንዲህ አይነት ግማሽ ጎኑን ያጣ ማንነት አልፈልግም። እዚህ ጋር ሙሉ የሆነውን የሰው ልጅ የሌሎችን ጉድለት ለመሙላት የሚሰራ ታላቅ ሰው ነው የምንፈጥረው፣ እሱን ነው የምናስቀጥለው። ኢትዮጵያ የሌሎችን ችግር ሁሉ የምትፈታ ሀገር እንጂ ጉድለቷን በራሷ ልጆች የምታባብስ አይደለችም። የራሳችንን አቋም አስተካክለን ሀገር ከሚያሻግሩት ጎን ብንቆም ህወሓት ቶሎ መጥፋት የነበረበትን እድሜ እየሰጡት ያለ ዛሬም የኛ ልጆች ህወሓት ይጠፋል። ከዛ መውጣት ያለባቸው ሰዎች ወጥተዋል። ሻዕቢያ ይጠፋል። አሰብን መሀላም እያለው እኮ አሰብ አይደለም እኔ በትንሹ 4 በትልቁ 10 ወደቦች ያስፈልጉናል፣ የባህር በሮች ያስፈልጉናል። ሌላው ቀርቶ ነው የተናገርኩትን አንድ ባስታውስ፣ የተባበሩት መንግስታት ድርጅት ሳተላይት ስልክ ሰጥቶ በትግራይ ህዝብ ጠቅልሎ የህወሓትን በሽታ አውርሶ የመጣውን ለእርዳታ የሄዱ መኪኖችን ከ1100 በላይ የሆኑ መኪኖችን ወስዶ ያደረገውን ነገር ተናግሬ የኢትዮጵያ አምላክ የተባበሩት መንግስታት ድርጅትን አፍርሶታል፣ ፈርሷል። የተባበሩት መንግስታት ድርጅት የሚቀጥለው 5 የጸጥታው ምክር ቤት መቀመጫዎች ለአፍሪካ ተሰጠው፣ 2ቱ ድምፅን በድምፅ የመሻር መብት ሆኖ አንዱ ለኢትዮጵያ ከተሰጠ ብቻ ነው የተባበሩት መንግስታት ድርጅት የሚቀጥለው። ከዛ ውጪ አይቀጥልም። አፍርሰናል። ምክንያቱም ስለሺ ባይደን ተቀጠለ የሚባለው ሰው እና እነዚህ ሞርኤ ምንት ነው ተረጋጉ፣ አቁሙ ምናምን ማለት ሰዎች መንግስት ምናምን እዚህ ያለው መንግስትን ያላቀውም ባላቀውም አብሮ የሚልከሰከስ ሰው ልክስክሶችን እንዳቆያቸው ነው ማምነው እንጂ መንግስት ከተሳሳተ የዛንን ድምጥማጡ እንደሚጠፋ አውቃለሁ። ይሄ መንግስት ዘረኛ ጎጠኛ የሆነለት ብቻ ይጠፋላችኋል። እንደዛ በረከሰ ነገር እንዲሄድ ብቻ አድርጉት። ከዛ ውጭ ግን ምንም። በቅርቡ ተመርጧል፣ ስልጣኑ ተሰጥቶታል። እኔ የማውቀው ሚስጥር እንደዛ ነው። ከኤርትራ ጋር ጦርነት እንደሌለን አውቃለሁ። እኔ ለምሳሌ ጋይዘሩን እዚህ አለ አንድ በስልክ የሆነ ጊዜ ሁሉ ስናወራ እኔ እስካሁን ድረስ ባለኝ ዛሬም ድረስ ባለው ጋይዘሩን ጨምሮ ከኤርትራ ጋር ምንም አይነት ጦርነት አናደርግም። እንደዛ አይነት መረጃም የለኝም። የሚሞከረው በሱዳን በኩል ነው፣ ግን ቀድሞ ተመትቷል። ይህንን ብዙ ሰው የሚያውቀው የተመታበት መንገድ ነው። ተመትቷል። አሁን ያለው ጦርነት የሚመራው ፈጣሪ በፈቀደላቸው የጸሎት የድዋ ወር ከሱ ጋር የሚግባቡ ሰዎች የሚመሩት አይነት ነው ዋናው። ከዚህ ከውጭ ላይ ያለው ነገር እስከዚህ ብንናገር ማለት ነው አይደለም። ዋናውን ምት የሚመቱት እነዛ እናት አባቶቻችን ናቸው፣ የናቅናቸው፣ አንድ ብር ያልሰጠናቸው።
በሚዲያ እንዳሉ እንኳን የጸሎትን የዱዓን ጉዳይ እውቅና ሰጠን ሁሉ አናውቅም። ኢትዮጵያዊ ነን ብለን ግን ከፈጣሪ ጋር ያለን ግንኙነት ለብጥብጥ ድንጋይ አንስቶ ለመወራወር ብቻ ነው የምናነሳው እንጂ የሃይማኖቱን ትሩፋት ለመጠቀም አንሰራም። ለዛ ነው ሆዳም ቦርጫም ፋኖ ሆነህ እጅ ከቆረጥክ እንግዲህ እጅ ቆርጧል አይደል? ሴት ደፍሯል፣ መሰረተ ልማት አውድሟል፣ አመራር ገሏል፣ ሰዎችን አግቷል፣ የእምነት ተቋማትን አርክሷል። ይህን ሁሉ ካደረግ ጻድቅ ነህ ብሎ የሚባርክ ቄስ የሚመስል የተፈጠረውና ሳያፍር በድፍረት መሪን ግደሉ፣ የዳዊትን ታሪክ ውሰዱ የሚል አጋሰስ የተፈጠረ ነው። እኛ ሃይማኖታችንን የምንጠቅሰው ከዚህ ጋር አንዳንድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው በኦርቶዶክስም እንትን የሚሉ ሞር የተሰሩ ዩቲዩብ ላይ ግቡ፣ የተለያዩ ሚዲያ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይላሉ። የሚሰብኩት ነገር እጅግ በጣም ቆሻሻ፣ ያንን ሃይማኖት እንዲጠላ ትንሽ ትልቁ እንዲጸየፈው ለማድረግ የሚሰሩ አሉ። አልዛሬ ድረስ በስመ አብ ወወልድ ወመንፈስ ቅዱስ ብለው ፖለቲካዊ ትንታኔ የሚሰጡ ብዙ ሰው ቢከተለኝ ኖሮ እና ብዙ ሰው እየተማረ ለውጥ እየመጣ ቢሆን ኖሮ እኔ እያንዳንዱ ሰው እያመጣው ዘረዝር ነበር፣ ቦታው ድረስ እየሄድኩ አጣራ ነበር። ሰሜ አልፈለገም። ርካሽ ነገር ተወዷል። የአይጥ ጉዳይ ሰማይ ላይ ወጥቷል። ጨረቃን መሬት ከቷል። ይሄ ትውልድ መቀጣት ያለበትን ያክል ይቀጣል። መዳን የሚፈልግ ይድናል። የዘራኑን በደንብ እናጭላለን። መልካም ሰዎች አይነኩም። መጥፎ ሰዎች ደግሞ የትም ቢሆኑ አይታለፉም። የትም ቢገቡ፣ የትም ዓለም ጫፍ ላይ አይታለፉም። መልካም የሆነ ሰው አንድ ነገር አይነካውም። እዚህ አቡት ላይ አታስታውሱም እንዴ? ሁለት ልጆችን የካል ልጆች ደፈረ። ለምን ብሎ ሲጠይቅ እኮ ለምሽት ዋስትና አለው ወይ ብሎ ምሽቱን ጥሏል እኮ። ከምሽቱ ገላ ላይ እኮ መስቀል እየጣለ እየለመነ አባት እኮ ነው ያለ። እና እናንተ የሃይማኖት አባቶች ለእነዚህ ሰዎች መረጃ የምትሆኑ ደጋፊ የምትሆኑ በዚህ ልክ እያወረዷቸው አይደል እንዴ? ምናልባት እናንተ ከተማ ስለተቀመጣችሁ ነው እንጂ ስለእናንተ ልጅ ስለእናንተ ባለቤት ዋስትና ትወስዳላችሁ እንዴ? አትወስዱም እኮ። ቋሪት ወረዳ ጨጎዴ ሀና ቤተክርስቲያኖች ጽላት፣ ስንክሳር መጽሐፍ ሊሸጡ ሲመጡ እኔ አይደል ያሷቸው። ተፈሪ የሚባል ሰው እኮ ነው የአማራ ክልል ሚሊሻ ጽሕፈት ቤት ምናምን ላይ የሚሰራ ነበር። የሱ ወንድም ነው ይዞት የመጣ ካራው ነው ደላላ የመጣው። እኔ በቁጥጥር ስር አውየው ነበር። ጽላት ሊሸጥ ማለት ነው፣ ታቦት ሊሸጥ፣ ስንክሳር መጽሐፍ ሊሸጥ፣ ፍትሐ ነገሥት መጽሐፍ ሊሸጥ ያዝ ነው። ያን በሚዲያ ተናግሬ ነበር። ለምን እንደዚህ ስላለ ያለኝ ፈካን አለ፣ የዞን አመራር አለ፣ መናገር አልነበረብም። ሊሸጥ የመጣው ራሱ ለራሱ ጥቅም ነበር። ሲጠየቅ ግን ለትግል እናውለው ነው። ታቦት እየተሸጠ ነው እንዴ? ታግለህ መሳሪያ ገዝተህ ሀገር የሚገረፈው እንዲሆን እነዚህ ሰዎች መረጃ መሆን ያስፈልጋሉ ወይ ነው? መረጃማ ነው የነበርኩኝ እኮ መስሎኝ ይጀበታለሁ ረጅም መንገድ። አሁን የምዕራብ ጎጃም ዞን ጽንፈኛ ይፈርስ? አዎ ይፈርሳል፣ ሳይወድ በግዱ። የሚፈርስበት መንገድ ግን እዚህ ያለ የዞን አመራር የወረዳ አመራር በየደረጃው ያለ አካል ወንድሙ ጽንፈኛ ነው፣ የእህቱ ልጅ ጽንፈኛ ነው፣ የአክስት ያጎቱ ልጅ ጽንፈኛ ነው። አይዞ በርታ እያለ የጫማ መግዣ ይልክለታል፣ ስልክ ገዝቶ ይልክለታል፣ ካርድ ይፍቅለታል። አረበውም አልጠማውም አልቸገረውም። ምን ሊያደርግ ይመጣል? ወንድሜ ተሳስተሃል ማለት ነው። አምጣ ቢባል የዚህ ዞን አመራር 5 እስከ 10 ማምጣት ይችላል። በማውቀው ልክ ማምጣት አልፈልግም። እንስተካከል ነው። ህዝባችን እየተጎዳ ነው። ማዳበሪያ የሚገዛበት ብር መንገድ ላይ ቀርቶበታል። በድጋሚ የምናገር አርሶ አደሩ እያለቀሰ ነው። 3 ዓመት ተሸከመ። በክረምት እኮ ጠላ የማይቦጭበት ቤት አለ እኮ። የችግር ወቅት ነው ክረምት አይደለ? የጽንፈኛ እኮ ከአንድ አርሶ አደር ቤት ገብቶ ለምን ጠላ አልመጣበትሽም ብሎ ከአርሶ አደር ሚስት የሚደባደብ አይል እኮ ነው ያለ። 3 ዓመት ተሸከመ። እስከ መቼ ነው ተሸክሞ የሚያበላ የሚያጠጣ? ለምን ነው አንላቸውም? ለምን አይመጡም? መጣ አሁን ምን ሆኖ ምን የተቀነሰ? ምናልባት እንደዚህ በምናገረው እውነት ልጎዳ ካልቻሉ በቃ ስለ ሚዲያ አንድ ነገር ልንገራቸው። 3000 ሰው አለ የተደራጀ የሚዲያ እንትን ማለት 3000 5 ፌክ አካውንት አለው ፌስቡክ። ልታውቁት የሚገባ እናንተ መልካም ነገር ስትናገሩ 3000 ሲባዛ በ5 ፌክ አካውንት ከራሱ ጋር 6 አካውንት አለው ማለት ነው። የፌስቡክ አካውንት 18000 ነው አይደል? ላይክ ሸሩ ኮሜንቱ የሚሰድቡ የነዛ ሰው ነው፣ የብዙ ሰው እንዳይመስላችሁ። አንድ ሰው 6 ጊዜ ነው የሚሰድባቸው። የተደራጀ ያለ በሚዲያው ሰሞኑን አላያችሁም እንዴ? እኔን እኮ እንግዲህ እናንተ የምትከተሉት እዚህ ላይክ ሸር የምታደርጉ በፌክ አካውንት እናሳየ ደረጃ ታውቃለህ፣ መረጃችን ታውቁታላችሁ። ብልጽግና ከተጠቀመበት በኋላ ረሽኖታል ተብሎ ቤተሰቡ ሚዲያ ላይ ወጥቶ
ቤተሰቦች አዝ ላይ ተቀመጡ ተብሎ ተይዟል። ሚዲያው ማመቅ ፈልጋቸው እኔ ውጭ አለን አብራታን ያለን ሚዲያው ሞቷል እያለን ተረሽኗል እያለን ነው ቤተሰቡ ከመጀመሪያው ጀምሮ ልጁ የሚናገረው እኔ እንግባባለን። ይህንን ብዙ ሰዎች ታውቁታላችሁ። አሁን ሰው ለመዳን ጥረት ቢያደርግ ዛሬ ላይ መርጦ የሚናገር ሞልቷል እኮ። እዚህ ዩቲዩብ ላይ ሰዎች ሰው መሆን የሚችሉበትን እውቀት ማግኘት ይችላሉ። ሰዎች እንደ ዕቃ ራሳቸውን ማርከስ፣ ማዋረድ እንዳም ብሎ ራሳቸውን አቃጥለው ማጥፋት ይችላሉ። ውሏቸውን የሚወስኑ እንደ ኢትዮጵያም ዛሬ በጣም ብዙ የሚያስተምሩ ወንድሞች መጥተዋል ዩቲዩብ ላይ። ጉዳዩ የኛ ጠማማነት እንጂ የኛ ለማስተዋል እንጂ የሚያስተምር ጠፍቶ አይደለም። ይሄ ልጅ እንደዚህ ብሎ ሲናገር ቆሻሻ ተሸክሞ የመጣና ከገባ በኋላ መውጫ ያጣው የረከሰ ተስፋ የቆረጠ ኃይል ይህን ልጅ አጨብጭቦ እንዲቀበለው አንጠብቅ። እሺ ይህን ልጅ ጎበዝ ብሎ ቢል በቃ ጦርነት አበቃ ማለት አይደል? ጠላቶች እንደዛ ይፈልጋሉ። ጤነኞች ከሆንን ግን ሸኔ ጨፈጨፈህ፣ ህዋት ጨቆነህ፣ አዋረደህ ተብሎ የተቀሰቀሰ ሰው ከሸኔ ጋር ከህዋት ጋር ከሻቢያ ጋር ጥምዶ ብለን መደመር ለጥፋት ማለት ነው። የኢትዮጵያ መንግስት ጠቅላይ ሚኒስትሩ የሚያነሱት መደመር ለልማት የሚለውን መደመር ወይም መጣመድ ጥምዶ ለጥፋት ብለው የጥፋት ኃይሎች አቅማቸው ሲመነምን ያለች የሌለች አቅማቸውን ደግሞ አቀናይተው እኛን ለማጥፋት በግልጽ በዛሂር በአደባባይ ነግረውናል። መቼ ነው የሚገባል? ትንሽ ትልቁ የሚያሽቃብጥለት ጀነራል ተፈራ ምናምን ተብሎ ሀገርን አገለገለ በሚል የተሰጠውን ማዕረግ በባንዳነት አርክሶ ወራዳ፣ ነውረኛ፣ ጭንጋፍ፣ ሰው አልባ እጅግ የተረገመ ፍጡር መሆኑን በአንደበቱ እኔ ጀነራል ተፈራ ማሞ እያለሁ የሰሜኑ ህዝብ አይወጋም፣ ውጊያውን እዚሁ አማራ ክልል ውስጥ ነው የምንለው። እኔ አማራ ክብሮኝ አማራ ውስጥ አማራን መስዬ ብኖርም አማራን ለማጥፋት የተሰራው አሽንጉሊት ነኝ ብሎ አልነገረንም። ታላቁ እስክንድር ብሎ የሚቃዥ ብዙ ቅዠታም ስላለ ማለት ነው። እኔ ጋር በእኔ በቅርብ ላይ ያላችሁ ቅዠታሞች አማራ ክልል ላይ ያላችሁ ከኔ ጋር ኮሚኒኬት የምናደርግ የህወሓት በሽታን ወርሳችሁ የምትቃዡት ማለት ነው። ከወንድሞች ጀምሮ ወደብ ምን ያደርግልናል? ትግሉን ለመምራት ከኛ በላይ የተሻለ ነገር የለም፣ ያን እድል ለኛ ይስጡን ብለህ ለሻቢያ ንገራቸው ሲል እስክንድርን አይታችኋል። የትኛው ነው ራያን ውሰዱት፣ ወልቃይትን ውሰዱት፣ ህወሓትን ለማምጣት እንሰራለን የሚል ህወሓት ቂጡን የወጋው ስንት ቆሻሻ ነው ያየን። ይህ ህወሓት ስትራቸው መረጋገጫ የሆነ ስንት ቆሻሻ ሰው ነው ያየን። ያከበርነው ፖለቲከኛ፣ ጋዜጠኛ፣ ምሁር ኦር ምናምን ብለን ያላዋረድናል። ይህ ሁሉ ነውር ተሰርቶ ሰዎች በራሳቸው አንደበትም ገልጠውልን ካልሰማን እኮ እኛንን አሳፋሪዎች፣ እኛንን በሽተኞች እንጂ እነሱ አይደሉም። 27 ዓመት መረገጤ ለሌላ መጽና ወር ምናምን ነገር ዳረገ ብሎ የተነሳ ኃይል ከረጋጩ ጋር ስምምነት ሲፈጥር አይ ብሎ ያልቆመ ከዛ ሰው የባሰ ይሆናል እንጂ ከዛ ሰው የተሻለ የሆነ ጤነኛ ነው ይሄ ሰው። የት እንደሚወድቅ አሁን የሚያወራው ቪዲዮ አለ። የትኛውም ዓለም ላይ አብራችሁ ነው ሀገር እንስራ፣ ሀገር ሲኖረን ነው የምንከበረው። ይሄ ብቻ አይደለም። አሁን አሜሪካ ላይ ተነሳ የተባለው አይነት አይደለም። እኔ የማውቀው እውነት ኢትዮጵያን ጥገኝነት የሰጡ ሰዎችም በአብዛኛው ኢትዮጵያን ለማጥፋት የሚፈልጉ ናቸው። ፌልድ ስቴት ተብለው ሀገራቱ ስርዓት አልበኛ መንግስት አልባ ሀገራት የተባሉ ሀገሮች የትኛውም ሀገር ላይ ስደተኝነት በነፃ ያገኛሉ። እንዲያገኙ ተሰርቷል። ምን ማለት ነው? ሰዎች በሰዎች ይሁንታ የተገኘ ዜግነት በሰዎች ይሁንታ ይሰረዛል።
ያንን ሀገር ለማፍረስ ሲፈለግ እንደዛ ነው የሚደረገው። ለምሳሌ ሶማሊያዊና ኤርትራዊ የሆነ ሰው ከሌላው ሀገር በተሻለ ጥገኝነት የማግኘት እድል ነበረው። ምን ማለት ነው? ፌልድ እንዲሆኑ ይፈለጋል ማለት ነው። እዛ ጋር ተረጋግቶ የሚኖር ሰው እንዲጠፋ በማድረግ ያ አካባቢና ወይም ሀገር የሚባለው ማንም ለፈለገ ገብቶ እንደፈለገ ለመዘወርና መጫወቻው ሆኖ ለመቀጠል ተጋልጧል ማለት ነው እንጂ ዜጋ ለማድረግ አለ። ይሄ ደወል ምናልባት ከ8 ዓመት በፊት ላይ አስታውሳለሁ ሀቅና ሳቅ ላይ ደጋግሜ ያወራ ነበር። ባይደን ተቃጠለ በሚል ስም ማለት ከ8 ዓመታት በፊት እኔ እዛ ጋ እንዴት እንዳልፈለጉት አላውቅም እንጂ በተለይ ብዙ ጊዜያትን ያለፉ ስለሆኑ ከ3 ዓመት ምናምን በፊት ጀምሮ የማነው መሀል ሚዲያ የደሱ ላይ ከዛ በፊት በአብዛኛው በስልክ ላይ ያገኙ የነበረው ኪንግስ ኦፍ አባይ እና ሀቅና ሳቅ ነው። ኪንግስ ኦፍ አባይ ላይ ሞር ግብጾችን የሚመለከት ነገር ብቻ ስለምናወራ ከ3 ዓመት ምናምን በኋላ ያለው ካልሆነ ከዛ በፊት የነበረው እንደ ጠቅላላ ነገር ነበር የምናወራው። ብዙ እንትን ሀቅና ሳቅ ላይ ግን ብዙ ነገሮች ተብለው ነበር። ባይደን ተቃጠለ ነው የሚባለው፣ ከጎንደር ነው የምደውለው፣ እንደዚህ ነው እያልኩ ከመተማ ጀምሮ ባለው በተለይ ጎንደር ላይ ከገባው በኋላ ባለኝ ፍሪ ታይም ሚዲያ ላይ በደንብ ሳተፍ ነበር ማለት። እሱም ፓካፕ ቢሰሩት ሀቅና ሳቅ ከመጀመሪያው ጀምሮ የሰራው ስራው ነው። ሰዎችን እንዴት ያሳትፍ እንደነበረ ብዙ ሚስጥሮች ሲነገሩበት የነበረ ሚዲያ እንደነበረም እሱን ባካፕ ቢሰሩ አሪፍ ነው። ለሚዲያው ትልቅ እድገት ነው። ዛሬ ላይ ማንም ሀገር ስለተሻገረች መጥቶ ቢያጨበጭብ ነቲንግ። ሀገር ባተሻገረችበት ሰዓት ላይ ብዙ ዋጋ የከፈሉት ወንድሞች በሚገባው ተመስግነው ለውጥ አይተው ምንም ያህል ቆሻሻ ነገር በውስጣቸው ቢኖር ከመደገፍ ውጭ አማራጭ ያጡ ሰዎች ስለደገፉ ኢትዮጵያዊ አይደሉም። ለምሳሌ ሲሳይ አጌና በዛ ሁሉ ተባይ መካከል ላይ ኢትዮጵያዊነቱን ይዞ የወጣ ልጅ ነው። ብዙ ሞጋቾች፣ ብዙ ጎታቾች፣ ብዙ ነውረኞች ባይከቡት ኖሮ የሲሳይ አጌና ጠንካራነት ላይታይ ይችላል። ይህንን ክሬዲት የምሰጠው የሚሆነው ነገር እከታተለው ስለነበር ነው። ዕለታዊ የሚባለውን ሚዲያ እከታተል ስለነበረ ነው። ጀግና ነው። ጀግንነቱን ግን አስቀጥለን ሉዓላዊ ሚዲያ ሌላ እንደሱ የሚመስሉት ወንድሞችን እየሰበሰበ ኢትዮጵያዊነትን፣ የሰውነትን ክብር፣ የዓለምን ዘላቂ አሸናፊነትና በሰጥቶ መቀበል በጋራ ተጠቃሚነት ላይ የሚሄድ ሚዲያ አድርገን ካልቀጠልን በገንዘብ ክፍተት ሚዲያ ውስጥ ታክ የሚያደርግ ከሆነ እንዴት ሆኖ ነው? መቼ ነው የምናውቀው? ሲሳይ ማለት ያንን ሁሉ ፈተና ያለምንም ነገር ከተወጣና እዚህ ላይ ከደረሰ ይህን ነገር ደግሞ ገፍተን ወደፊት ካልሄድን ምንድን ነው እያደረግን ያለ ነው? አሁንም ትዝ እንዳለኝ ትኩረት ብንሰጥበት ሚዲያው እንደ ሚዲያ አቋም ይዞ እንዴት ነውረኞች፣ ቆሻሾች ግም ለግም ተያይዘው የሚያዘግሙበት ዓለም ላይ ተቀምጠን እንዴት እውነትን ያክል ነገር ይዘን ለምን ያለንን ነገር ለእውነት ማዋጣት እንደሚያሳፍረን አይገባኝ። እውነት እንዴት እንደሚያሸማቀቅ አይገባኝ። የሳትራት የሆኑ እሳቱን አጠፋለሁ ብላ የምትመጣ ሳትራት አለች። ትመጣለች፣ ትዞራለች፣ እሳቱን አጠፋለሁ ብላ ትሽከረከርና መላው ስታጣ ራሷ እሳቱ ውስጥ ገብታ ትጠፋለች። ያንን የሚመስል ትውልድ በዚህ ልክ እየሆነ በዚህ ልክ እየተረገጠ እያየ ነው። እንዴት እንደማንሰማ አይገባኝምና በሁሉም ነገር ላይ ሀብታም ጠፍቶ ነው ስትራቴጂ ከመስጠትና ለውጥ ላይ አያገባኝም የሚባልበት ወቅት ልኳ አልደረስም እንጂ እዚህ ስብሰባ ላይ ምንድን ነው የሚለው ከአማራ ክልል፣ ኦሮሚያ ክልል በተለይ ሸገር ሲቲ የሚባለው ላይ ሰንዳፋ፣ ቡራዮ፣ ሱሉልታ በጣም ብዙ የአማራ ተፈናቃይ በተለይ ይሄ ፋኖ የሚባለው እንትን ባለው ላይ አብዛኛው ሰው እዛ ነው ያለው። በዚህ ወቅት እዛ የነበረውን ችግር ወደዚህ ሸሽቶ አመለጡ። ሀገር እንዳይኖር ብለው ሲመጡ ወዴት ነው የምንሸሸው? እኔ አጋጣሚ ከዚህ በፊት ከ5 ዓመታት በፊት ስለመጣሁ ሊሆን ይችላል እንጂ ወደ አዲስ አበባ አሁን በነበረው ግጭት ቢሆን ኖሮ ይሄው ወደዚህ ሸሸሁ ልበል። ሀገርን ለማፍረስ ሰዎች ሲሰሩስ የት ለመሸሽ ነው ዝም ብለው? የሃይማኖት ተቋማት ፈረሱ ሲባል ምን ለማስቀረት ነው ይሄን ነገር እማልፈው? ገንዘብ እማላዋጣለት ሌላ ሀገራት ላይ ያሉ ዜጎቻችን
ከያሉበት እየተለቀሙ ወደ ሀገራቸው ሊወረወሩ ነው ስንባል ምንድን ለማስቀረት ነው? ኢትዮጵያን ለማዳን ኢትዮጵያዊ ለመሆን ጥረት የማናደርገው ምኑን ተማምነን? መሸሻ የሌለበት ሁኔታ ነው እየተፈጠረ ያለው። ጀስት አማራ ክልል ተፈጠረ ተብሎ ወደ ኦሮሚያ መጣው። ኦሮሚያ ላይ ችግር ሆነ ቢባል ወደ ደቡብ ሊሄድ ይችላል፣ ወደ ሀረሬ፣ ወደ ሶማሌ ሊሄድ ይችላል። ታው ኢትዮጵያ ውስጥ ላይ ኢትዮጵያን ይዘርፍ የነበረው ሁሉ ወደ ውጭ ሸሽ ነበር። ነገ ዱባይ የገባም የገዛት ሙሉ በሙሉ እንተሳሰባለን። በዛ አታስቡ። እኔ አሁን መልካምኑ ብቻ የምለው ብዙ መዘርዘር ስለሌለበት የትም ቢሆን ድራሹን እንደው የትም አባቱን ገብተን የኢትዮጵያን ሀብት እናመጣለን። ምንም አትጠራጠሩ። ማንም ሮጦ ያመጣትም ኢትዮጵያ። ይሄ የኢትዮጵያ አምላክ የሚሰራው ስራ እንጂ ስለሺ ወይም የብልጽግና መንግስት ወይም እንደዛ አይነት በግለሰቦች እኔ ማሳነስ አልፈልግም። ይሄን ድል ከግለሰቦች በላይ ነው። ግለሰቦችን አቅም ሰጥቶ ኃይል እየሞላ በየዕለቱ የሚያረማምደው ፈጣሪ ስለሆነ የምንመካበት የኢትዮጵያ አምላክ ግፍን ሊያብስ በዚህ ምድር ላይ ሲሆን ብዙ ነገር እናያለን። እሱን ለማየት ግን ራሳችንን አጽድተን እስኪ ሰዎችን ባጉይ መነጽር ተጠቅመን እናያቸው። ቅድም ጋሽ ዘሪሁን ጽንፈኛው እንግዲህ ልደቱና መሰሎቹ ኢትዮጵያ ሲገቡ እንዴት ነው? በተለይ ይችን ቆይ ቪዲዮዋን ካለች እልክላለሁ። ጋሽ ዘሪሁን ገና የሚቀጥለው ይብሳል። ይሄው ኖርማል ነው። በቃ ትሄዳላችሁ አትሄዱም፣ እንደውም እንሰጣችኋለን ብር ምናምን የሚል ነው። በተለያየ ቦታ ላይ ጥገኝነትን እናነሳለን የሚሉ ወደ 7 ሀገራት መጀመሪያ በኤርትራውያን ላይ የጀመሩትን ነገር ሁሉ ቸክ ማድረግ ነው። ያንን ዝርዝርም አልሄደው ከዛ በላይ ብዙ የሚሆን ነገር ስለማውቅ ነው። ይሄ ማለት ለእኔ ምንም ማለት አለ። ሀገሩን ያልሰራ ሰው፣ እናት አባቱን ያላከበረ ሰው፣ የተወለደበት የተፈጠረበትን ምድር አክብሮ እውቅና ያልሰጠ ሰው ወራዳ ነው። ማንም አይቀበለው። ይሄ ብቻ አይደለም። ኢትዮጵያን ለማፍረስ ሌሎች ሀገራትን ለማፍረስ እነዛ ሀገር አፍራሾች እነዛ በዝባዦች በእነሱ የተበላሸ ኔትወርክ ያሰለጠኑትን ኃይል ሁሉ በተለያዩ ሀገራት አሰማርተው ሀገር አፍርሰዋል። አሁን ሀገራትን ለማፍረስ ያሰለጠኑት ኃይል እነርሱን ያፈርሳል ነው። ይህንን አሁንም ቪዲዮ ላይ አለ። ብዙ ሰው ባለማየቱ አሹር ጥሩ ነው፣ እንኳንም አላወቀው ሰው። ለእኛ ያሰለጠኑት ነገር ራሳቸው ላይ ነው። ለእኔ ለህዳሴ ግድብ ስጋት ነው ብለው ያስቀመጡት ግብፃውያን እነሱ ምድር ላይ ይሆናል። መሬት መንቀጥቀጥ ከሆነ ለእኔ ስጋት አቅርበው ያሉት የእነሱን መሬት ሲያንቀጠቅጥ ሲያቆሙት እናያለን። ብዙ ነገር አለ። ለምን ማውራው እጅግ በጣም ብዙ ነገር የሆነ ለየት ያለ ነገር ሲሆንና ያወኩት የደነገጥኩ ስለመጣሁ ትቼዋለሁ። ጽንፈኛው በሰላም መግባታቸው ደስ ብሎንም መንግስት በአትኩሮት ማየት አለበት። ምክንያቱም ሸኔ ወደ ሀገር ሲገባ ከገባም በኋላ የሰራውን እናውቃለን። ስለዚህ አስተያየት ስጡበት ብሏል። አዎ ጋሽ ዘሪሁን ሸኔ ኦነግ ተግባብተናል። አሁንም ለምሳሌ ፋኖ የሚባለውንም ያመጡት የአንድ ክንድ ብዙ ጣቶች የሚል አገላለጥ እንጠቀመው። ፋኖ ሸኔ ወርናም ተጣመሩ ሲባል ሰው ተገርሟል። ለእኔ ግን የትኛውም ቦታ ላይ ኢትዮጵያን የሚጎዳ ንግዱን የሚያበላሽ አመራሩ ላይ የመንግስትን አገልግሎት ሰጪ ተቋማትን የሚፈውዝ ህዝብን የሚያስለቅስ ውሃ የሚያጠፋ መብራት የሚያጠፋ ቴሌን ኔትወርክ የሚዘጋ ሙስናን የሚያባብስ ኮንትሮባንድን የሚያባብስ ሕክምናውን የሚያኮላሽ ትምህርቱንም እንዲሁ የሚያበላሽ በሙሉ የጥላቶቻችን ተባባሪ ተቀጣሪ ነው። የአንድ ክንድ ብዙ ጣት ነው የሚል ነው። አሁንም እንደዛ ነው መቀጠል ያለባቸው። በሁሉም ነገር ላይ ኢትዮጵያን ወደኋላ የሚጎትት ነገር ላይ በሙሉ የሚሳተፈው በፕሮጀክት ነው። ለምሳሌ በንግዱ ላይ ገንዘብ ይከፈላቸዋል። የሆነ ወቅት ላይ ተከታትዬ ያወቅኩት የግንባታ እቃዎች እጥረት ነበር። የሆነ ወቅት ላይ ሲሚንቶ እና ብረታ ብረት። በዛን ወቅት ምንድን ነበር የሚደረገው? የኢትዮጵያ ጠላቶች የኮንስትራክሽን ማከፋፈያ እቃዎች ማከፋፈያ በሆኑባቸው ሱቆች ላይ ይሄዳሉ። ስንት ብር ታገኛለህ በወር? ይሄን ያህል ብር ታገኝ 30 ሺህ ብር አተርፋለሁ ካለ በቃ እንካ 50 ሺህ ብር እቃ የለም በል፣ ወይም 2-3 እጥፍ አድርገህ ተናገር። ሰው ወዶ ቢገዛም ይበከላል።
በዛን ወቅት ታስታውሱ ከሆነ በህዳሴው ግድብ ጉዳይ ላይ የሲሚንቶ ፋብሪካ ሰራተኞች ይታገቱ ነበር። ሲሚንቶ ፋብሪካዎች ላይ የቀመሩን የሲሚንቶን ኳሊቲ የሚያዛቡ ስራዎች ይሰሩ ነበር። በመንገድ ላይ ፈንጅ ይጠመር ነበር። ሹፌሮች ላይ መከራ ይደርስ ነበር። ያንን ሁሉ ነገር አጅቦ እዛ ለማድረስ የመከላከያ ሰራዊትና የፌዴራል ፖሊስ አባላት ህይወታቸውን እየሰጡ ይሄዱ ነበር። እኔ የሚነደኝ እኮ ያን ሁሉ ዋጋ ተከፍሎ ትልቁን ድል አሳክተን ዛሬም እንደ ተሸናፊ የሚሸማቀቅ የሚለማሸቅ የሚልፈሰፈስ እሳቤው ለማልቀስ ብቻ እንጂ መፍትሄ ለመስጠት የሚፍጨረጨር ሰው በብዛት ባለማግኘት እዛ ቦታ ላይ የተከፈለውንና የአማራ ምናምን ማህበር የሚባለው በአማራ ክልል ላይ $85,000 ለሎቢስት ከፍሎ በኢትዮጵያ ላይ ከአሜሪካ የሚላክ ገንዘብ ሁሉ እንዲጠፋ መድኃኒት እንዳይገባ ኤችአር 666 ነው 667 ወር እንደዛ የሚባልና ኤስኤስ 668 የሚባሉ ሁለት ማዕቀቦች ተዘጋጅተው እነዛን ያከሸፍንበትን መንገድ አውቀዋለሁ፣ ምን ያህል ዋጋ እንደከፈልኩበት። እኔ አሁን አሸንደፍ ሄጄ ጨርሼ ሳበቃ ሰው ሲደናበር ሳይሆኑ እንደዚህ ብዬ የምመጣና እዛ ሲመጡ ኦነግ ተስማምቻለሁ አለ። የትጥቅ ትግል በቃኝ ሲል ኦነግ ሸኔ ተብሎ ስም ያወጡለት ልጆችንም አደናግረው እዛ የከተቷቸው የኢትዮጵያ ልጆች አፋን ኦሮሞ ተናጋሪ ወይም ኦሮሚያ አካባቢ ላይ የተወለዱ የተባሉት ልጆች አይደሉም። እኔ የማረጋግጠው እንደዚህ የደምቢ ዶሎ ተማሪዎች የት ገቡ አውርቻለሁ በተደጋጋሚ። እዚህ ጋር ኮኪት እንደውም መጥቷል። አዎ ኤችአር 6 እንደዚህ የት ገቡ የደምቢ ዶሎ 17 ተማሪዎች? ሰው አይጠይቅም። የት ናቸው? ዘመቻ አይሻ ተብላ አማራ አልሆንም አትግደሉኝ ብላ የተሰራችው ድራማ ከዛ እሷ አልበቃን ብሎ ብርቱካን የምትባልና የኢቢኤስ ቴሌቪዥን የሰሩትን ጨዋታ አላየንም። ምን ስናይ ነው የሚገባን ነው የኔ አሁን ጥያቄ። እጅ እየቆረጠ ሲያሳየን መስጂድ ላይ ገብቶ የሚተኩስ ሰው ኢትዮጵያ ውስጥ ተፈጠረ ማለት ዳንጀርስ እኮ ነው፣ አደገኛ እኮ ነው። እነዛ የእምነት ቦታዎች አይደለም መሳሪያ ተይዞ ተገብቶ የሚተኮስባቸው ነውር እኮ ነው። በጣም የመጨረሻው እንትን ላይ እኮ ነው የደረስነው እኮ። እኔ ሰው እንዴት እንደማይናደድ ሁሉ የማይገባ ይለዛ ነው። መስጂድ ውስጥ ገብቶ መሳሪያ ተኩሶ ሰው የሚገል ትውልድ ሲፈጠር ሰው አለመደንገጡና ይሄን ለማጥፋት አለመስራቱ ይሄን የደገፈውን ሰውም ደግሞ አሳዶ ምንም ነገር እኮ ባይል ያንን ሰው መዝግቦ ይዞ ግን የመጨረሻ የዚች ዓለም ቆሻሻ ማለት ያ ሰው ነው ብሎ እንዴት አይል? እኔ መሳይን የሚሰማ ሰው ሳይኮን የሚሰማው ሰው ነው ያለው። ምን ያህል የተረገመ ትውልድ ቢኖር ነው? እና ሰላም ከሆነ ኦሮሚያ ክልል ህዝብ ሰላም ከሆነ አናተርፍም። አንዴ ጋሽ ወንድሙ ይመስለኝ እንትን ማናቸው ጋሽ ኦቦ በንቲ ናቸው። ኦቦ በንቲ የነገሩ ሚስጥር አለ ኦሮሚያ ክልል ይባል በስንት መከራ ነው ህይወታቸውን ያተረፉ ሊገሏቸው ብለው ማለት። የኦሮሚያ ነፃነት ፓርቲ ተብሎ ሲያበቃ በጀቱን እና ማንኛውንም እቅድ የምትሰጠው ግብጽ ናት። ሰው እንዴት ሊሆን ይችላል? ግብጽ የምትመድብልን ከሆነ የግብጽ ጉዳይ ነው እንጂ የሚሆነው ለኦሮሞ ህዝብ ምን እንሰራለታለን ብለው ሲጠይቁ ምን አገባህ የሚል መሞገቻ አቅርበውላቸው በአነጋገር ክፍተት ብፈጥም እንኳን ጠቅላላ ሀሳቡን ለመናገር የምሞክረው ግን አያገባህም ምናምን ብለው እንድማ ከሆነ አይሆንም። በህዝብ ስምማ አልቀልድም፣ ህዝብን ነፃ ላውጣ ቆሜ እሱን እያወራው ህዝብን ለመግደልና ለማዋረድ አልሰራም ብለው ኦቦ በንቲ ከዛ ወጥተው የሄዱበትን ነገር አካፍለውን ያውቃሉ። ጋሽ ወንድሙ በተደጋጋሚ ኦሮሚያ ክልል ላይ አሁን ከኦነግ ጋር ስለሆነ ያለው ነገር በተደጋጋሚ ነገሩ በአማራ ክልል ላይ ያለውን እኔም ከ96 ጀምሬ ባየሁት ፕሮፌሰር አስራት ወልደየስን ገለው ሲያበቁ ሀሳቡንና አመለካከቱን በዛ መልኩ አስወግደው የፕሮፌሰር አስራት ወልደየስን ስም የሚያወራ ግን ፕሮፌሰር አስራት ወልደየስን የሚቃወም እሳቸው የማይወዱትን ነገር በእሳቸው ስም ላይ ለመከወን የመጣ
ቆሻሻ ትውልድ ነው። አማራ ክልል ላይ አሳምነው ቢባል አሳምነውን ገፍተው እንዲገል እነ ዶክተር አምባቸው እንዲገደሉ ሲደረግ የሆነውን ድራማ ሰፊ ቢሆንም ያ ድራማ ከተከወነ በኋላ አሳምነው የሚሉ ሰዎች አሳምነው ማድረግ የሚፈልገውን ነገር አይደለም። እቅዱና ስትራቴጂው ወቅት አውጥቶት በደንብ እንዲገባ የምፈልገው ነገር እሱ አሁንም እንደዚህ አሳምኖ ገደል ብዬ መደምደም አልፈልግም። ዋናውን ሀሳብ ማወቅ ስለምፈልግ ነው። አንዱ ገዳይ አንዱ ተገዳይ ሆኖ ለልቅሶ እንኳን አብረው እንዳይቆሙ ደቡብ ጎንደር ተጨፍጫፊ፣ ሰሜን ወሎ ጨፍጫፊ ሆኖ የተሰራው ድራማ ይሄው ጨፍጫፊዎች እነ ዘመንና እነ ዮሐንስ ቦያለው ሁሉ መሰል ሰዎችን ማየት ነው። ምክንያቱም አንድ እውነት ማየት ያለባችሁ በትክክል የጥላትን አጀንዳ ለመፈጸም አሳምነው ጽጌ ሰርቶ ቢሆን ኖሮ አሳምነውን አይገሉትም ነበር። አይገሉም። የእነሱን ቆሻሻ ነገር ያለምንም ከልካይ ተቀብሎ የሚሄድ ነገር በቃ ችግር የለባቸው ያስኬዱታል። ጀነራል ተፈራ የዛን ጊዜ እዛ ነበር። ለምን ጀነራል ተፈራ ማሟል አልሞተም? ይሄው ነገራችሁ። ያ ሁሉ ድራማ ተደርጎበት ወለጋ ላለው አዲስ አበባ በነፃነት እንትን አላልኩ። የኦሮሞማ መንግስት፣ የአብይ መንግስት፣ የኦነግ መንግስት፣ የእስላም መንግስት ብለው አወሩ። እሺ ይህን ሰምቶ ያበደው አበደ እንበልና አዲስ አበባ ለመግባት ተቀስቅሶ ከቤቱ ሽንት ቤት መውጣት አቅቶት ሽንቱን በፖፖ ያጠራቀመ ስንት ነው? እውነት ነው። ይሄ ምንም ማለባበስ የሌለው ማለት ነው። ገና ነገ ታሪክ እያፈከሩ ይላል። ነገ አሁን እነሱ እንደተናገሩት ቀድመን ባናገር ገና ነገ ብዙ ጉድ ይወጣል። ብዙ ነው ይወጣል። አይደለም አዲስ አበባ ከቤቱ የልጅ የምናገረው አለ። ባለፈው ላይ ያወጣው ያዘመረውን ማንኛውም ነገር እንትን ያለ በሚስቱ ላይ ራሱ በመስቀል ባርክ ያለው ሰማዕትነህ ጃሃዳነህ ብሎ ቀስቅሶ ያበረታታው የነበረው ቄስ ልጆቹን በአይኑ ፊት ተደፍሮ ሚስቱንም እዛው ደግመው ሲደፍሩት ሲያዋርዱት አየ። ቤተክርስቲያንን ይደግፋል ብለው እያሽቃበጡ ያቀጣጠሉት የተከበሩ የቀሳውስትና የመነኮሳትን የጳጳሳትን ስምና ክብር ወርሰው የረከሱ ነውረኞች በመስቀሉ ላይ ሲያፌዙ ቤተክርስቲያንም ቢሆን 40 ሺህ ብር መክፈል አለብሽ ተብላ ጽላቱን እንደሚሸጥ እዚህ ስብሰባ ላይ አንድ ቄስ ከተናገሩ ከ950 በላይ አብያተ ክርስቲያናት አሉ። በምዕራብ ጎጃም ብቻ 50 አይሞሉም አገልግሎት እየሰጡ ያሉ ቤተክርስቲያን ብለው ቤተክርስቲያንንና ሃይማኖትን በሙሉ ገደል የሚከት ተግባር እየተፈጸመ እንዳለ አረጋግጠዋል። አሁን እኮ ነገሩ ተናግረው ቃላት እስኪያጥር ድረስ የተከወነውን ነገር ለማለባበስ የሚሞክር እንትን አለ። መበርታት ትችላላችሁ። መንገዱን ጨርቅ ያደርግላችሁ። አሁንም ለማገጠ ለባለገ ሰው አትጨነቁለት። ስራው ብቻ ራሱን ይዞ እንዲጠፋ መተው፣ አለመነካካት ከነዛችሁ እንጂ ያልሆነ ነገር የለም። እና በሸኔ ስም ኦሮሞን ሰላም መንሳት። አሁን ሸኔ ቢጠፋም ኦነግ ሸኔ የሚለው ስም የሆነ ነገር ላይ ተንጠልጥሎ ይቀራል። ቆይታችኋል። ፋኖ የሚለው ምንም ሰው ባይኖርም ፋኖ የገዳዮች ታፔላ ሆኖ ይቀመጣል። ህዋት፣ ሻቢያ የሚባሉት እነዚህ 4 ስሞች አይጠፉም። በቃ ምንም ሰው ቢጠፋም አይጠፉም። ስሞች ከላይ ተንጠልጥለው የባለገ ባለስልጣንም ይሁን ነዋሪው ህብረተሰብ ወይም ከውጭ የመጣ ኃይል ምንም አይነት ነውር ቢፈጽም እነዚህ ስሞች ይጠቀማል። ኤርትራ አካባቢ ላይ ከሆነ ሻቢያ እንዳረገ፣ ትግራይ አካባቢ ላይ ከሆነ ህዋት እንዳረገ ለማለት ነው። አልሻባብ አልቃይዳ መፈጠራቸውን እነሱ አያውቁም። የፈጠራቸው መሳሪያ የሚያስታጥቃቸው እንዳያድጉ እንዳይጠፋ አድርጎ የሚጠብቃቸው ሌላ ኃይል ነው። ባጭሩ እስኪል ጠይቃችሁት ወንድሞች፣ ሙስሊም ወንድሞች፣ እኔ ህፃን ሆኜ አንዱ ምንም ሬዲዮ በሰማው ቁጥር የሚነሳብኝ አንዱ ጥያቄ ነው። ባለፈው ህወሓት አካባቢ ላይ በተፈጠረው ጦርነት መልሱን አግኝቻለሁ። ሁሉም እርዳታ የሚሰጡ ኃይላት ለምንድን ነው ሰዎችን ከችግራቸው በዘላቂነት የማይፈቱ? ሌላው አሸባሪዎች በሙሉ አላሁ አክበር እያሉ ነው የሚገሉ። እንዴት በሙስሊም ብቻ አሸባሪዎች ሊደራጁ ቻሉ የሚል መጠይቅ ነበር። ለምንድን ነው ሙስሊሙን በሙስሊም ስም ብቻ አሸባሪዎች የተፈጠሩት? ይሄን ነገርስ
እስልምናው በራሱ እስልምና ገዳይነትን አያበረታታም ብሎ መግለጫ ለምን አይሰጡም የሚል በቃ ህፃን ሆኜ የምጠይቀው ጥያቄ ነበር። ነገር ግን ያ ስምም የሚፈልገው በዛ መልኩ ሰዎች የሚደራጁት እንዳይጠፉ የሚሆኑትም መሳሪያ የሚያገኙትም ምን የሚሉትም ተልኮው ሌላ እንዳልኳችሁ ብዙ ሰው በሌለበት ሁኔታ ብዙ መናገር ምናልባት እቅዳችንን ኦር የምፈልገውን አይነት አገልግሎት ሳልሰጥ የሚዘጋ ስለሚሆን ብዙውን መናገር ታውቅ ማለት ነው። ብዙ አድማጭ ተመልካች ቢኖር በደንብ እያበራራ እንሄዳለን። ካስቀበያል ነበር በደንብ ያስረዷቸው። በአማራ ክልል በተለያዩ አካባቢዎች በወቅታዊ የሰላም ጉዳዮች ዙሪያ እየተደረጉ የሚገኙ ህዝባዊ ውይይቶች ተጠናክረው ቀጥለዋል። በምዕራብ ጎጃም ዞን የፍኖተ ሰራዊት አመራሮች ጋር ተወያይተዋል። ባለፉት ዓመታት በሰላም ቁርጥ ብለን ገብተን ወደ ሰላማችን እንምጣ። ወደ ቀን እኔ እንዲያው ቡሬ ደርሶ መምጣት ይናፍቀኛል። እንዲያው ጅጋ ደርሶ መምጣት ይናፍቀኛል በነፃነት። የውይይቱ ተሳታፊዎች በቀጣይ በሰላም እጦቱ እየደረሰ ያለውን ችግር በመገንዘብ ለሰላም መስራት ይገባል ብለዋል። እኛም ለሰላም መስፈን የበኩላችንን እንወጣለን ሲሉም አስተያየታቸውን ሰጥተዋል። እኔም በቃ ብዬ መጥቻለሁ። አንተም እዚህ ላይ ይብቃ። ያጠባችሁ ጡቴ ኑልኝ ልጆቼ እንበል። እናቶችም እህቶችም እንደዛው እንለምናቸው። ሁላችንም ለአንድ ለሰላም ምንጭ ለመስበክ ለማስተማር እኔ በቅድስት ቤተክርስቲያን ስም ቃል ገባለሁ እና ሁላችንም ጥንቃቄ አድርገን ወደ ራሳችን እንመለስ፣ ሰላሙን እናምጣው። የባዕዳንን ተልዕኮ ተቀብለው ሀገር የሚያተራምሱ ኃይሎችን በጋራ መታገል ይገባል ያሉት ደግሞ የሀገር መከላከያ ሰራዊት የምስራቅ ዕዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ናቸው። ቤታችሁ ውስጥ ያሉትን የጽንፈኛ ተላላኪዎች አጽዱ፣ ጎረቤታችሁ ያሉትን አጽዱ፣ ሰፈራችሁን ጠብቁ፣ ከተማችሁን ጠብቁ። ስለዚህ እኛም የኛን አሳይመንት እናንተም የእናንተን አሳይመንት ከሰራችሁ በአጭር ጊዜ የተቋረጡ ልማቶች ስራ ላይ መዋል ይችላል። በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪ ዶክተር አማኑኤል ፈረደ በበኩላቸው የአካባቢው ሰላም ተረጋግጦ ወደ ቀደመ ልማቱ እንዲገባ ሁሉም ለሰላም መስፈን ኃላፊነቱን እንዲወጣ ጠይቀዋል። ጠላት በብዙ አካባቢዎች በቡድን እየፈረሰ በቡድን እዚህም አካባቢ ያላቸው የሃይማኖት አባቶች፣ የሀገር ሽማግሌዎች ወረድ ብሎ የጀመራችሁትን ስራ በማጠናከር ተጨባጭ ለውጥ በአጭር ጊዜ ማምጣት አለባችሁ። ለእውነተኛ ሰላም